አንቺ ግን በጣም አይነውጣልሽ። እኔ እኮ የምታፍሪ ነበር ይመስል። መንሳሮች እኔ ማፍ ግን ከምር ለኔ ስሜት አለሽ ማለት ኤቢ እማዬ እዩኝ ላሳይሽ። ብጥኒ ክፍሏ ናት ውሃዬ። እሺ ይኸውልሽ ደግሞ የቤት ስራችሁን መረብ አድርጋችሁ ወሬ እንዳታውዙ። እሺ ጎበዝ። እዛ ሻይ ይመጣላችኋል። አቤጌል ደህና ነሽ? ደህና ነኝ። ቆይ እማዬ ለአባዬ ማሳየው እንጂ እሱን ጉዳቸውን ያው ጉድሽ። ነገ መንገደኛው የተኛው ታትርብሹ ምንድነው የተፈጠረው? እማዬ እኔን አታምኚኝም። ሲጀመር እኔ ምንም ነገር ብልሽ ልታምኚኝ አትችይም። እኔ ግን አንድ ቀን ቢሆን ሳስቼ አላውቅም እኮ። ምንድነው የምታሳይው? አሁን አምጪ ላሳይሽ። ሙድ እያልሽ ነው አይደል? አረ ኪድዬ ምን ሙድ አለሽ? ቆይ ቅድም ምን ነበር ስትይ ነበር? እኔ እኮ በዚህ ሰልፍ ላበሳጭሽ ብዬ በቴክስት ምን ስትጽፊልኝ ነበር? አረ እኔ ምንም አልጻፍኩም። ምን? አው ስልኬ ውሃ ጋር ነው። አሁን ገና በናታን ላይ ያለው እምነት ተነስቷል። ቤተሰቦች በጣም የሚያስጠላ ነገር ነው ኤቢ ያደረገችው። እረ ኤቢ እንደዛ በፍጹም ማድረግ አልነበረባትም እንዴ። ናታን እኮ አባቱ በጣም ነበር የሚወደው። እዛ ቤት እኮ ናታንን ያመጣው እንደ ሲስተርሊ ብራዘርሊ እንድኖሩ ብቻ ነበር እኮ ያመጣው። ኤቢ ግን በስተመጨረሻ በጣም አበላሽታለች። አሁን ምንድነው የሚያደርገው ናታን? እሱ ራሱ ልክ አይደለም እንዴ። አባቱ ነግሮት ሳይወጣ እንዴት እንደዚህ ያደርጋል? እሷ ደግሞ ተከስተ እንደዚህ ትጽፋለች ብሎ እንዴት አምኖ ይመልስላታል? አይ ናታን መጨረሻ ላይ እንግዲህ በኤቢ ወጥመድ ውስጥ ወድቋና በጣም አሳዛኝ ዜና ነው። ውድ ቤተሰቦች ሰላም እንደምን አላችሁ? ውድ የዳጣ ድራማ ተከታታዮች፣ ዳጣ ድራማ በጣም ያስጠላ ነገር ነው እያሳያለሁ። ምንድነው የዳጣ ፈተና መች ነው የሚያልቅ? ኤቢ እኮ ፈተናውን እኔ ጨርሳለች ስላት አሁን ደግሞ ሌላ ፈተና አዲስ ፈተና አዘጋጅታ እየጠበቀች ነው። አረ በጣም ያስጠላ ነገር ነው ውድ ቤተሰቦች። ናታን እንግዲህ ከዚህ በኋላ እዛ ቤት ምኖርበት ምንም አይነት እዛ ቤት ለመኖር ሞራልም የለውም ከዚህ በኋላ። ምክንያቱም አቶ ደረጀ እንግዲህ አውሮፓ ለመውጣት ጥቂት ቀናት ብቻ በቀሩበት ሰዓት ላይ እሱ ደግሞ ኃላፊነቱን የቤቱን ኃላፊነት የልጆችን ኃላፊነት ተቀበል ብሎ ምናምን ሰጥቶ ሳይወጣ እንደዚህ አይነት ነገር ክስተት ሲከሰት ሳሉት ቤተሰቦች በጣም ከባድ ነገር ነው። ኤቢ ከዚህ ነገር መቆጠብ ነው ያለባት። በቃ ለሱ አይሆንም ማርላ መቶና አለባት እንዴ። ከወደች በራሷ መንገድ ሄዳ ነው ናታንን ማግኘት ካለባትም ማግኘት ያለባት። አሁን ግን በዳጣ ሰበብ እያደረገች ዳጣን እዛ ቤት እንድጠሏት እያደረገች ናት። በተደጋጋሚ እኮ እናቷን አሁን አሳምና ጨርሳለች ኦልሬዲ ማለት ነው። ዳጣ ከናታን ጋር እንደምትገናኝ ዳጣ ከናታን ፍቅር እንደያዛት ምናምን ለእናቷ ነገር ሁሉም ነገር አሳምናለች። እናቷ ከሷ በላይ አሁን እንትን እያደረገች ናት በዳጣ ዙሪያ ላይ ማለት ነው። ጥናት ጀምራለች ማለት ይቻላል። ውድ ቤተሰቦች በጣም ከናታን ጋር ስትገናኝ በጣም እንትን ትቆጣጠራለች ምናምን ነገር በጣም ከባድ ነው። ውድ ቤተሰቦች ይሄ ሁሉም ኤቢ ስራ ነው። በጣም የሚያስጠላ ነገር ነው። ውድ ቤተሰቦች አሁን ናታን እዛ ቤት ምንም አይነት ሞራል የለውም ማለት ነው የመቀጠል። ምክንያቱም እንደነገረ ነበር አባትየው ነግሮ ከመውጣቱ ሳይወጣ በፊት ነው ይሄ እንደዚህ አይነት ነገር የሆነው። ተከስቶ ደግሞ በጣም የሚያስጠላ ተከስቶ ነው። ፈታኝ የሆነ ተከስቶ ነው የተጻፈለት። ይሄ ፈታኝ የሆነ ተከስቶ እንግዲህ ኤቢም ጭንቅላቱን ተጠቅማለች። አሁን ለናታን ያለው አማራጭ በጣም ከባድ ነው የሚሆነው። ዳጣም ብትሆን ደግሞ
ከዛ መውጣት እንግዲህ ከባድ ነገር ነው የሚሆነው። አባቷ ደስ ይላል። ለእሷ ያለው እሷን አባቷ ብቻ ነው እዛ ቤት ተረዳው ያውቃል ያለው ነገር እሷን ሙዷን ምን እንደምትፈልግ ምን እንደምታደርግ ሁሉም ነገር ነው የሚያውቀው ስለሷ ማለት ነው። አንድም ስለሷ የሚያመልጠው ነገር የለም። ከዛ ውጭ አሁን ከዛ ከአባቷ ውጪ ማንም እየተረዳት አይደለም። ሰላም እበደ እየጠረጠረቻት ትገኛለች። ማርታ ደግሞ ተውት ሌላ ታሪክ። አሁን እንደው ድሮ እኮ እኔ ኢቭን ስትሰድብ ምናምን ነገር ነበር። አሁን ግን ኢቭን ስታግዝ እናገኛታለን። ይሄ በጣም ያስጠላ ነገር ነው። ዳጣ ጭቆና መቆም ነው ያለበት። ዳጣ በነጻነት መኖር ያለባት ውድ ቤተሰቦች። እስኪ በእኔ ሀሳብ የምትስማሙት ሁላችሁም ይህን ቪዲዮ ላይክ እያደረጋችሁ ለድራማው ያላችሁን ፍቅር አሳዩልኝ ውድ ቤተሰቦች። ይህን ድራማ እየተከታተላችሁ ይህን ቻናል ሳብስክራይብ ያላደረጋችሁት ካላችሁ ሁላችሁም ሳብስክራይብ እያደረጋችሁ ቤተሰቡ። ዳጣ ድራማ በጣም አሁን ያስጠላ ኮንዲሽን ላይ ነው የሚገኘው። ምክንያቱም ዳጣ ሁኔታ በጣም እኔ ያሳስቦኛል። የሰላም ጉዳይ ነው ውድ ቤተሰቦች። አቶ ደረጀን በጣም አሳስቧል የዳጣ ነገር። ምን ልናይ እንችላለን ከዚህ በኋላ? ሰላምም ጠርጠራለች። እንደ አጋጣሚ ውሃ እንግዲህ ዳጣ ደረጀ ስትለው ጊዜ በጣም ነበር የደነገጠችው። እቺ እንግዲህ የሆነ ነገር አላት ውድ ቤተሰቦች። የሆነ የምታውቀው ነገር እየጠረጠረች ያለችው ነገር አለ። ይሄ ምንድነው? ከዛ ቤት አልወጣም ያለችበት ምክንያት ራሱ ይሄ ነው። በእርግጠኝነት ይሄ ነው ማለት ይቻላል ውድ ቤተሰቦች። አቶ ደረጀም ቢሆን አሁን በጣም አሳስቧል ይሄ ነገር ማለት ነው። ለማስወጣትም እዛ ቤት ለማስቀረትም በጣም ከባድ ነገር ነው የሚሆነው። ይሄ ነገር ግን በቅርቡ ዳጣም ሆነ ሰላም ማወቅ ነው ያለባቸው። በቃ በቅርቡ ይተዋወቅ ነው ባይኝ። ይሄ ጉዳይ በቅርቡ መታወቅ አለበት እላችኋለሁ ውድ ቤተሰቦች። በእኔ ሀሳብ የምትስማሙት ሁላችሁም ይህን ቪዲዮ ላይክ እያደረጋችሁ ኮሜንት ሴክሽን ላይ እየገባችሁ ሀሳብ አስተያየታችሁን ማስቀመጣችሁን እንዳትረሱ ውድ ቤተሰቦች። ሌላው የኤቢ ክፋት አሁንም እንደቀጠለ ነው ውድ ቤተሰቦች። ምንድነው ኤቢ እየሆነች ያለችው ነገር? መች ነው የምታቆመው? ልክ አይደለም ቤተሰቦች። አሁን አቶ ደረጀ አደራ ሰጥቶ ከዛ ቤት ሳይወጣ ከናታን ጋር አጣልታለች። ሆን ብላ ነው ይሄን ነገር አቅዳ ነው ያደረገችው። ምክንያቱም በተደጋጋሚ ናታን ለሷ ቁጣ ነግሮታል እንደማይፈልግ፣ ከሷ ጋር ደግሞ መሆን እንደማይፈልግም ነግሯታል። ይሄ ነገር ነው መሰለኝ ያናደዳት ውድ ቤተሰቦች። ግን ምንም ቢያደርግም እንደዚህ ማድረግ አልነበረባትም። ናታንም ቢሆን ትልቅ ጥፋት ነው ያጠፋው። እሷ ተከስት እንደማትጽፍ እያወቀ እንዴት ልመልስ እንደቻለ እኔ ብቻ ገራ ገብቶኛል ውድ ቤተሰቦች። በጣም አሳሳቢ ነገር ነው ይሄ ነገር። ወዴት ነው ድራማው እየመራ ያለው? ይህን ሁሉ እንግዲህ በቀጣዩ ክፍል አብረን የምናይ ይሆናል። ከዳጣ ጋር ከናታን ጋር ደረጃ አሁን ምን ያደርጋቸዋል? በጣም አሳሳቢ ነገር ነው የሚሆነው ውድ ቤተሰቦች። ዳጣ ድራማ ከዚህ በኋላ በቀጣዩ ክፍል ላይ ምን ሊያሳየን ይችላል? በጣም አሳሳቢ ነው። ያባራል ከዛ ቤት ወይስ ምን ይፈጠራል? በባለፈው እንግዲህ ደረጀ ሰምቷል የሚያወሩትን ነገር፣ ዳጣ ያወረረችውን ነገር ሰምቷል። ግን ላለመስደንገጥ ብሎ ነው ሸፋፍኖ ያለፈው። ተረድቷቸዋል። ግን አንድ እድል ሰጥቶ ነው ዝም ያለው። ገና አሁን ሁለተኛ ጥፋት ነው ያጠፋው። ይሄን እንግዲህ ዝም የሚል አይመስልኝም ውድ ቤተሰቦች። እስኪ ምን ትላላችሁ? በዚህ ዙሪያ ላይ ሀሳብ አስተያየታችሁን አስቀምጡልኝ። ቀጣዩ ክፍል አሁን ዝግጅት ላይ ስለሆነ ተዘጋጅቶ እንዳለቀ ወደ እናንተ ቶሎ እንዲደርስላችሁ ይህን ቻናል ሳብስክራይብ ያላደረጋችሁ ሁላችሁም ሳብስክራይብ እያደረጋችሁት ቤተሰቡ በቀጣዩ ክፍል እስክንገናኝ ድረስ በያላችሁበት በዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ።